ጤና ይስጥልን። ይህ ሪያሊቲ ሚዲያ ነው። ለዕለቱ የተዘጋጀውን መረጃ ይዘንላችሁ ቀርበናል። እስከ መጨረሻው ተከታተሉን። በተለይ በበዓላት ወቅት ቃለ ምዕዳንና ቡራኬ የሚሰጡት ለዓለም ጭምር የሚጸልዩት ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት በዘንድሮው በዓለ ጥምቀት አለመገኘታቸውን ተከትሎ መነጋገሪያ ሆኖ ነበር። ይህንኑ ጉዳይ በማንሳት ቲክቫህ ኢትዮጵያ የሰራው አንድ ዘገባ አለ። ከቲክቫህ ኢትዮጵያ የወሰድነውን ዘገባ ከዚህ ቀጥሎ እናቀርብላችኋለን። ፓትርያርኩ ለምን በበዓል ላይ እንደተለመደው አልተገኙም የሚለውን ጉዳይ በተመለከተ ይህ ለምን እንደሆነ ቤተክርስቲያኗ ቀድማ በይፋ ያሳወቀችው ነገር የለም። ይህን ተከትሎ ምዕመናን አባታችን የትገቡ ቡራኪያቸውን እየጠበቅን ነበር፣ ምን ሆነው ነው? ለምን በግልጽ አይነገረንም? የሚል ጭንቀት አዘል ጥያቄ በስፋት እያቀረቡ ናቸው። በጉዳዩ የተጨነቁ አንዳንዶቹ ብፁዕ አባታችን የጠፉብን በደህና እንደሆነ ተስፋ እናደርጋለን፣ ልዑል እግዚአብሔር ይጠብቅልን ሲሉ፣ አንዳንዶቹ ደግሞ ብፁዕነታቸው ከፕትርክናቸው ተነስተዋል፣ ለምን ይህ ሆነ ብለው እስከ መጠየቅ ደርሰዋል። ቲክቫህ ኢትዮጵያ ብፁዕነታቸው በዘንድሮ ጥምቀት በዓል ተገኝተው ለሕዝቡ የተለመደውን ቡራኬ ያልሰጡት ምን ሆነው ነው ሲል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን የጠየቀ ሲሆን ስማቸው እንዲገለጽ ያልፈለጉ አንድ የቤተክርስቲያኗ የሥራ ኃላፊ በበዓሉ ያልተገኙት ወድቀው አደጋ ደርሶባቸው መሆኑን ገልጸዋል። ቅዱስነታቸው በዘንድሮ ጥምቀት በዓል አልተገኙም። ይህም የጤና ጉዳይን ተከትሎ የመጣ ነው። በሙሉ አቅም ምዕመናንን መባረክ ስለሚጠበቅባቸው ያንን ለማድረግ የሚያስችል የጤና ሁኔታ ላይ አይደለም ያሉት ሲሉ እንደ አንድ የሥራ ኃላፊ በቅርበት የማውቀው ያሉትን ነግረውናል። በዚህም ቅዱስነታቸው የገጠማቸው መጠነኛ ሕመም ነበር። በቂ ሕክምና አግኝተው አሁን በጥሩ ደረጃ እንዳሉና ሕዝቡን በጸሎታቸው እየባረኩ እንደሆነ ነው የማውቀው ነው ያሉት። ቲክቫህ ኢትዮጵያም የቅዱስነታቸው ሕመማቸው ምንድን ነው? በትክክል ምንድን ነው የሆኑት? ይህ የገጠማቸውስ መቼ ነው ሲል እኚሁን የቤተ ክርስቲያን የሥራ ኃላፊ ጠይቋቸዋል። እሳቸውም የማደናቀፍ ነገር ገጥሟቸው በዚያው በመንበረ ክብራቸው ላይ መጠነኛ ጉዳት ደርሶባቸዋል። ለዚያም ሲኖዶሱ ተከታትሎ በቂ ሕክምና ተደርጎላቸዋል። ሕክምናውም ተስፋ አለው። ወዲያውኑ ከሕክምና ወጥተው ወደ መንበረ ፓትርያርክ ገብተዋል ሲሉ መልሰዋል። ይህ የገጠማቸው ባለፈው ታኅሳስ ወር ነው። በልደትም ወጥተው ባርከው ነው የተመለሱት። የቅዱስ ሲኖዶስ ዋና ጸሐፊ ብፁዕ አቡነ ዲዮስቆሮስ ናቸው የቅዱስነታቸውን ቃል በንባብ ያሰሙት እንጂ ቡራኬውንም የሰጡት ቅዱስነታቸው ናቸው። ከቀን ወደ ቀን ጤንነታቸው ጥሩ እየሆነ ነው ሲሉም አክለዋል። በመጪው የካቲት 24 በዓለ ሲመታቸው ነው። እንደ እግዚአብሔር ፈቃድ እዛም ላይ እንደሚገኙ ተስፋ እናደርጋለን ያሉት የመረጃ ምንጫችን እሳቸው ለዓለም እንደሚጸልዩት ሁሉ ሕዝቡም ለጤንነታቸው በጸሎቱ ሊያስባቸው እንደሚገባ፣ የቅዱስነታቸው መቆየት ለኢትዮጵያም ለቤተ ክርስቲያንም ትልቅ ትርጉም እንዳለው ገልጸዋል። ቲክቫህ ኢትዮጵያም ቅዱስነታቸው በዘንድሮው የጥምቀት በዓል ያልተገኙት የፕትርክና ለውጥ ስላለ ነው በሚል የሚናፈስ መረጃ አለ። ይህ ምን ያህል እውነት ነው የሚል ተጨማሪ ጥያቄ አቅርቧል። አመራሩም ይሄ ፈጽሞ ውሸት ነው፣ ቅዱስነታቸው በመንበረ ክብራቸው ነው ያሉት። ዛሬም ድረስ ስድስተኛው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ ናቸው ብለዋል። ቋሚ ሲኖዶስ ሙሉ ስራውን እያከናወነ ነው። የሲኖዶሱ ዋና ጸሐፊ ብፁዕ አቡነ ዲዮስቆሮስ በተሟላ ቋሚ ሲኖዶሱን እየሰበሰቡ ከቅዱስነታቸው መመሪያ እየተቀበሉ ቀን በቀን እያገኟቸው ከብፁዕ ጠቅላይ ሥራ አስኪያጁና ከቋሚ ሲኖዶስ አባላት ጋር ቤተክርስቲያኒቷን እየመሩ ነው ያሉት። ይሄ ነው እውነታው ነው ያሉት። ቅዱስነታቸው በመንበረ ክብራቸው አሉ። የዕድሜ መግፋት ተከትሎ የመጣ መጠነኛ የጤና ሕመም ገጥሟቸው ነው። የተወሰነ አሁን ለውጥ አላቸው። ሕክምናቸውን እየተከታተሉ ነው። እንደ እግዚአብሔር ፍቃድ ጤናቸው ተመልሶ የመንፈስ ቅዱስ ልጆቻቸውን እንደሚባርኩ ሙሉ እምነት አለን ነው ያሉት። ቅዱስነታቸው የኢትዮጵያ ስድስተኛው ፓትርያርክ የሁላችንም አባት ናቸው። በዕድሜያቸውም ትልቅ አባት ናቸው። ዕድሜን ተከትሎ በዓይን የሚታይ አንድ እውነት አለ። ሰው ይወለዳል፣ ያድጋል፣ ያገለግላል፣ እርጅናም ይመጣል።
ቅዱስነታቸው ብዙውን ጊዜ በጸሎት ነው የሚኖሩት። ፍጹም መናኝ አባት ናቸው። በመንፈስ ቅዱስ ምርጫ ወደ መንበረ ፕትርክናም ሲሾሙ እድሜያቸው ገፋ ያለ አረጋዊ አባት ናቸው። ከተሾሙ 10 ዓመት ሆኗቸዋል። የእድሜ መግፋትን ተከትሎ በቅርቡ የመውደቅ አደጋ ገጥሟቸው በሕክምና ሲረዱ ቆይተዋል። ጥሩ ለውጥ በመምጣቱም ከሆስፒታል ወጥተው ወደ መንበረ ክብራቸው ተመልሰው አገግመው በጸሎት እየታገዙ ነው። ቋሚ ሲኖዶሱም ለተወሰኑ ጊዜያት በተወካይ አማካኝነት ይሰበሰብ ነበር። በኋላም ትንሽ የመሻል ሁኔታ በማሳየት በዊልቸር እየተደገፉም የተወሰኑ ጊዜያት ራሳቸው መሰብሰብ ችለዋል። ባለፈው በዓለ ልደትን አስመልክቶም በቋሚ ሲኖዶስ አባቶች ተገኝተው የእንኳን አደረሳችሁ አባታዊ ቃለ ምዕዳንና ቡራኬ ሰጥተዋል ሲሉ አስታውሰዋል። ሚዲያ ከመጠየቁ በፊት የቤተ ክርስቲያኗ ሚዲያዎች የሕዝብ ግንኙነት መምሪያ ክፍል ቋሚ ሲኖዶስም ብፁዕነታቸው ያሉበትን ሁኔታ ማሳወቅ እንደነበረባቸው ገልጸው እነዚህ ክፍተቶች አሉ የሚል አስተያየት ሰጥተዋል። ሕዝቡ ይጠይቃል። ምክንያቱም ብፁዕነታቸው የቤተ ክርስቲያኗ መሪ አባት፣ የመንጋው ጠባቂ ናቸው። ቤተ ክርስቲያን ሲባል ፓትርያርኩ ናቸው ሊወክሉ የሚችሉት። እናም መደበቅ የለበትም፣ ድብቅ ሊሆን አይገባም ነው ያሉት። ሕመም፣ እርጅና ወንጀል አይደለም ያሉት እኚሁ ታማኝ የመረጃ ምንጫችን ለሕዝቡ በቂ መረጃ ሊሰጠው ይገባል። አባታችን የት ሄዱ ብሎ ሲጠይቅ የማወቅ መብት አለው። አባቴ የት ሄዱ ብሎ ልጅ መጠየቅም ይችላል፣ የጤናቸው ጉዳይ ያሳስበዋልና ሲሉም አክለዋል። ኢትዮጵያ በቅርቡ ከአሜሪካ ጋር የተፈራረመችው የጤና አጋርነት ስምምነት የደም ናሙናና የዘርመልና የሕክምና ታሪክን ጨምሮ የዜጎችን የጤና መረጃ ለአሜሪካ አሳልፎ የመስጠት ግዴታን ያካትታል የሚል ስጋት ተነሳበት። በአንድ ዓለም አቀፍ የጤና ተቋም ውስጥ የሚሰሩ የጤና ባለሙያ ኢትዮጵያን ጨምሮ ስምምነቱን የተፈራረሙ ሀገራት በጤና መሰረት ልማቶቻቸው ረገድ በአሜሪካ ላይ ጥገኛ ሊሆኑ እንደሚችሉ ስጋታቸውን ነግረዋል። ባለሙያው ወረርሽኞች በሚከሰቱበት ወቅት ናሙናዎችን አሳልፎ የመስጠት ግዴታ የዓለም ጤና ድርጅት ሕግጋትን ከጨዋታ ውጪ የሚያደርግ መሆኑን ገልጸዋል። ስምምነቱ ኢትዮጵያ የጤና ዘርፏን መቆጣጠር ወደማትችልበት ደረጃ ሊያደርሳት እንደሚችልም ባለሙያው ጠቁመዋል። ሄልዝ ፖሊሲ ዎች የተሰኘ ዓለም አቀፍ ተቋምም ስምምነቱ የሀገራትን የጤና መረጃ ሉዓላዊነት ሊሸረሽር ይችላል ሲል አስጠንቅቋል። መንግስት የስምምነቱን ዝርዝር ይዘት እስካሁን ይፋ አላደረገም። ነገር ግን የፊርማ ስነ ስርዓቱ ሲካሄድ የጤና ሚኒስትሯ ዶክተር መቅደስ ዳባ እና የገንዘብ ሚኒስትሩ አቶ አህመድ ሽዴ ፊርማ ስነ ስርዓቱን ሲያካሂዱ ታይቷል። አንዳንድ የሚዲያ አውታሮችም ጠንከር ያለ ትችት ሲሰነዝሩ ነበረ። ወደፊት በመንግስት በኩል ዝርዝር መረጃው እና ለኢትዮጵያ ምን እንደሚጠቅማት አሜሪካ ፈርስት እንደሆነ ቢታወቅም ለኢትዮጵያ ደግሞ ምን ጥቅም አለው የሚለውን ወደፊት ያስረዱናል የሚል ተስፋ አለ። የተከበራችሁ አድማጮቻችን ለዕለቱ የያዝናቸው ዜናዎች እነዚህ ናቸው። ከሪያሊቲ ሚዲያ በሌሎች ዜናዎች እስክንመለስ ድረስ ሰላም ቆዩን እያልን የሪያሊቲ ዩቲዩብ ቻናልን ሰብስክራይብ በማድረግ አዳዲስ ዜናዎችንና ትንታኔዎችን ያገኙ እያለን ሰላም ቆዩን።